ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እንደምን ዋላችሁ። የግንቦት 19 ቀን 2017 ዓ.ም ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስቶቹን እናስቀድም። ብልጽግና ከዓመታት በፊት በሊቀመንበሩ አማካኝነት የልመና ጸጋ አለኝ ብሎ በተናገረው መሰረት ወታደራዊና ፖለቲካዊ መሪዎቹን ለልመና በዓለም ዙሪያ አሰራጭቷቸዋል። ከብራዚል እስከ ሩሲያና አውሮፓ ለልመና የተሰማራው የብልጽግና ቡድን የኦሮሞ ተወላጅ ጄኔራሎችን ብቻ መርጦ ሩሲያ የላከው ኃይሉ በሩሲያ ምን ገጠመው? በቀዳሚነት የምናስደምጣችሁ መረጃችን ነው። በአንድ ቀን ውጊያ ብቻ ከ60 በላይ የብልጽግና ሰራዊት እርምጃ ተወስዶበታል። አመጣጣቸው እኮ ሌላ ሀገር ለመውረር የተላከ የስናክሬምና የፈርዖን ሰራዊት እንጂ ፋኖን ለመፋለም አይመስልም ነበር። ዳሩ ግን የፈርዖን ጦር ቀይ ባህር ገብቶ እንዳለቀው ሁሉ የብልጽግና ሰራዊትም ቋራና መተማ ላይ አልቋል ሲሉ የዓይን እማኞች ተናግረዋል። ዝርዝሩን ከዜናችን ተሰሙታላችሁ። ጎጃም ላይ ዛሬም የፋኖ ድል ተጠናክሮ ቀጥሏል። የብልጽግና ሰራዊት ጎጃም ላይ ፋኖን ተቀላቅሏል። ፋኖ በበኩሉ የሰራዊት ማደራጀት ስራና ወታደራዊ ስልጠናን አጠናክሮ ቀጥሏል። ዜናችን በዝርዝር የሚያስደምጣችሁ ሌላው መረጃችን ነው። ታላቁ የጦር ጠበብት ኮሎኔል ፈንታውን አዲስ መልእክት ይዘው ብቅ ብለዋል። የጦር ጠበብቱ ኮሎኔል ፈንታውን በሽሎን ተሻግረው ያስተላለፉት መሰረታዊ መልእክት ምንድን ነው የሚለውን በዜናችን የምትሰሙት የኮሎኔሉ ድምጽ ምላሽ ይሰጣችኋል። አርበኛ ናሁሰናይ አንዳርጌን የሚመለከት አዲስ መረጃ ይፋ ሆኗል። አርበኛው ከዓመት በፊት አዲስ አበባ ላይ በጀግንነት ከወደቀ በኋላ ለመጀመሪያ ጊዜ ስለ አርበኛው የተነገረው አዲስ መረጃ ምንድን ነው? ይህን መረጃ ይፋ ያደረገውስ ማን ነው የሚለውን በዜናችን በዝርዝር እናስደምጣችኋለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ ይጋብዘን። ወደ ዝርዝሩ እናመራለን። ቀዳሚ ወዳደረግነው ዘገባችን አለፍን። ኢትዮጵያን ወክለው ከሩሲያ ጋር የተደራደሩት የኦሮሞ ጄኔራሎች በኢታማዦር ሹሙ ብርሃኑ ጁላና በአየር ኃይሉ አዛዥ ጄኔራል ይልማ መርዳሳ የተመራ የብልጽግና ወታደራዊ ልዑክ የጦር መሳሪያ ግዢ ላይ ውይይት ማድረጉ ታውቋል። በኢታማዦር ሹሙ ብርሃኑ ጁላና በአየር ኃይሉ አዛዥ ጄኔራል ይልማ መርዳሳ የተመራ የብልጽግና ወታደራዊ ልዑክ የጦር መሳሪያ ግዢ ላይ ውይይት ማድረጉ ታውቋል። በኦሮሞ ተወላጅ ጄኔራሎች የተመራው የብልጽግና ወታደራዊ ልዑክ በሞስኮ ያደረገውን ስብሰባ አስመልክቶ ስፑትኒክ አፍሪካ እንደዘገበው ሁለቱ አገራት በጦር መሳሪያ ግዢ ጉዳይ መምከራቸውን ጠቅሷል። ዛሬ 84ኛ ዓመታቸውን እያከበሩ ካሉት ኮሎኔል መንግስቱ ኃይለማርያም ውድቀት በኋላ ሩሲያ ከኢትዮጵያ ጋር በየትኛው መንገድ ግንኙነቷ ቀንሷል። በዚህ ሰዓት ግን ወታደራዊ ግንኙነትን ለማጠናከር የሚል አዲስ የስምምነት ልመና ከኢትዮጵያ ቀርቦላታል። የብልጽግናው ሰራዊት ኢታማዦር ሹምና የቅርብ ወዳጃቸው የአየር ኃይል አዛዡ በሚስጥር ያደረጉት የሩሲያ ጉዞ ለመላው ኢትዮጵያውያን የተደበቀ ቢሆንም ሚስጥራዊውን ጉዞ ያጋለጠው ስፑትኒክ አፍሪካ ነው። የብልጽግናው ከፍተኛ ወታደራዊ አዛዦች የሞስኮ ጉዞ ምንም እንኳን ሚስጥራዊ እንዲሆን የተፈለገ ቢሆንም እንደ ስፑትኒክ አፍሪካ ዘገባ ግን የተዋጊ አውሮፕላን ግዥና ቴክኒካዊ ድጋፍ የተደረገ ልመና ነው ብለዋል። የሩሲያን ተዋጊ ጀቶችና ሚጎችን ኢትዮጵያ መጠቀም የጀመረችው በደርግ ዘመን የነበረ ሲሆን ከደርግ ውድቀት በኋላ የብልጽግናው ሊቀመንበር ለመጀመሪያ ጊዜ ግዥ የፈጸሙት ከወራት በፊት ነበር። የተዋጊ አውሮፕላኖች ግዥን ለማሳለጥ ደግሞ የብልጽግናው ቁጥር 2 ሰው ተመስገን ጥሩነህ ወደ ብራዚል ተጉዘው ከወቅቱ የብሪክስ ሊቀመንበር ብራዚል ጋር ሲወያዩ የብልጽግናው ቀዳሚ ሰው አብይ አህመድ ደግሞ አውሮፓን እየዞሩ ነው። የሁለቱ ከፍተኛ ባለስልጣናት የአውሮፓና የላቲን ጉዞ ዓላማው በዳጫና ለምትገኘው ኢትዮጵያ ተጨማሪ የብድር ፍለጋ መሆኑን የሚናገሩት የፖለቲካ ተንታኞች የብልጽግናው አገዛዝ ከኤርትራ ጋር ወደ ጦርነት ለመግባት ዝግጅት ላይ መሆኑ ይታወቃል። በዚህ የተነሳም የጦር መሳሪያ ለመግዛት የገንዘብ እጥረት ስለገጠመው አበዳሪ አገራትን ደጅ መጥናት ግድ ሆኖበታል። በሌላ በኩል ደግሞ የሩሲያው መንግስት ከኢሳያስ አፈወርቂ መንግስት ጋር ጥሩ ግንኙነት አለው። ሆኖም የብልጽግናው አገዛዝ ከኤርትራ ጋር ለሚገባበት ጦርነት ከሩሲያ የጦር መሳሪያ ለመግዛት አማላጅ ፍለጋ የግድ ብሎታል። ሩሲያን ለማሳመን የብሪክስ አባል ሀገራትን በአማላጅነት መላክ አስፈላጊ ሆኖ ስለተገኘ አቶ ተመስገን ጥሩነህ ለዚህ ተልዕኮ ተሰጥቷቸው ብራዚል ገብተዋል። ብልጽግና በዋናና ምክትል ሊቀመንበሮቹ አማላጅና ብድር ፍለጋ ሲንከራተት በታማኝ ጄኔራሎቹ አማካኝነት ደግሞ የተዋጊ አውሮፕላን ግዢ ለመፈጸም ሞስኮ የገባው የጀመረውን የጦርነት መንገድ የማስቀጠል ህልሙን ያረጋገጠ መሆኑን ተንታኞች ተናግረዋል።
የኤርትራውን መንግስት በትጥቅ ትግል ጥላለው ብሎ የብልጽግናን ድጋፍ የጠየቀው ብርጌድ ንሓመዱ ወታደራዊ ስልጠና ጀምሯል። ቀደም ሲል በህወሓት ድጋፍ የተደረገለት አዲግራት ላይ ወታደራዊ ስልጠና ሲያካሄድ የነበረ ሲሆን የኃይል አስተላለፉ መቀየሩን ተከትሎ ብርጌድ ንሓመዱ ዋና ቢሮውን አዲስ አበባ አድርጎ ሰራዊቱን አፋር ክልል ላይ እያሰለጠነ ይገኛል። በዚህ የተነሳም የኢትዮጵያና የኤርትራ ጦርነት አይቀሬ መሆኑን የሚናገሩት ወታደራዊ ተንታኞች ብልጽግናም ከኤርትራ ጋር ለሚያደርገው ጦርነት በኦሮሞ ተወላጅ ጄኔራሎች የጦር መሳሪያ ግዥ ፍለጋ ሞስኮ እንዲገባ ተወስኗል። በህወሓትና በብልጽግና ጦርነት 21 ጄኔራሎች በመሪነት ተሳትፈዋል። እነዚያን ጄኔራሎች ደግሞ የብልጽግናው ሊቀመንበር በፓርላማ ቀርበው ውዳሴ የሰጡላቸው ሲሆን ሸራተን ሆቴል ላይ ባደረጉት ንግግር ደግሞ መቀሌ የስበት ማዕከልዋ ከበሻሻ በታች ሆኗል ሲሉ መናገራቸው አይዘነጋም። ያንን ሁሉ ቀውስ ከፈጠሩት 21 ጄኔራሎች መካከል 13ቱ የብልጽግናው ሊቀመንበር የብሔር ተጋሪዎች እንደነበሩ ይታወሳል። ከኤርትራ ጋር አካሂደዋለሁ ለሚለው ጦርነትም የብልጽግናውን የጦር መሳሪያ ግዥ በታማኝነት ያስፈጽሙልኛል ተብለው የተመረጡት እኒሁ የአንድ ብሔር ተወላጆች መሆናቸው በግልጽ ታይቷል። ይህን የታዘቡ የሥርዓቱ መስመራዊ መኮንኖችና የሰራዊቱ አባላት ቅሬታቸውን ማቅረባቸውን ምንጮቻችን ተናግረዋል። ወደ ተከታዩ መረጃችን አለፍን። ከ60 በላይ የብልጽግና ሰራዊት እርምጃ ተወሰደበት። የአማራ ህዝብ የህልውና ትግል ተጠናክሮ ከቀጠለባቸው ቀጠናዎች አንዱ በሆነው የሱዳን ኮሪደር ከትናንት ጀምሮ እስከ ዛሬ አመሻሽ ድረስ ከባድ ውጊያ ተካሂዷል። በጎንደር ቀጠና 4 ግንባሮችና 7 ክፍለ ጦሮች ላይ ልዩ ዘመቻ ለመክፈት ብልጽግና ጦር አንቀሳቅሷል ብለን ትናንት በነበረው የዜና ወጃችን ማቅረባችን የሚታወስ ነው። በጎንደር ቀጠና 4 ግንባሮችና 7 ክፍለ ጦሮች ላይ ልዩ ዘመቻ ለመክፈት ብልጽግና ጦር አንቀሳቅሷል ብለን ትናንት በነበረው የዜና ወጃችን ማቅረባችን የሚታወስ ነው። በዚሁ መሰረትም በቋራና መተማ ግንባር በሙሉ ኃይሉ የገባው የብልጽግና ሰራዊት ከ60 በላይ አባላቱ በፋኖ እርምጃ ተወስዶባቸዋል። የጣና ቴሌቪዥን የግንባር ምንጮች እንደገለጹት በውጊያው 4 የፋኖ አባላት ለአማራ ህዝብ ክብርና ህልውና ሲሉ በጀግንነት የወደቁ ሲሆን ከ60 በላይ የብልጽግና ሰራዊት አባላት ደግሞ ለአብይ አህመድ ስልጣንና ለባዕዲን ዕድሜ ሲሉ ባደረጉት ውጊያ እርምጃ ሊወሰድባቸው ችሏል ብለዋል። ከሞት ይልቅ የምትሞትበት ዓላማ ነው ልዩ ትኩረት የሚሻው ሲሉ አስተያየታቸውን የሰጡት የዓይን እማኞች የብልጽግናው ሰራዊት ወደ ቋራና መተማ ቀጠና ይዞት የገባው ኃይል ሱዳንን ለመውረር እንጂ ከፋኖ ጋር ለመዋጋት አይመስልም ነበር ሲሉ የብልጽግናን ሰራዊት ብዛት ገልጸውታል። የሰራዊት ብዛትና የመሳሪያ ክምችት ሳይሆን የትግል ዓላማ ነው ለድል የሚያበቃው ሲሉ አስተያየታቸውን የሚሰጡት የዓይን ምስክሮች መረጃውን መስጠት ሲቀጥሉም የብልጽግና ሰራዊት በዚህ ደረጃ ኃይሉን ሲያንቀሳቅስ ብዙ ወንድሞቻችን ይወድቁብናል ብለን ሰግተን ነበር። ነገር ግን በፋኖ በኩል የደረሰው ኪሳራ እዚህ ግባ የሚባል አልነበረም። በመከላከያ በኩል ግን የወደቀውን ቤት ይቁጠረው እንጂ ምኑ ይነገራል ሲሉ በተጋድሎ የነበረውን የውጊያ ሁኔታ ገልጸዋል። ምንጮቻችን አክለውም እኛን የገረመን በዚህ ደረጃ ብልጽግና ሰፊ ቁጥር ያለው ሰራዊት ሲያንቀሳቅስ እንዴት ምንም አይነት ጉዳት ሳይደርስበት ኮሪደሩ ድረስ ሊመጣ ቻለ የሚለው ነው። ግራ የገባንም በፋኖ መካከል የውጊያ መናበብና የቀጠና መሸፋፈኑ የት ጠፍቶ ነው ብለን ጠይቀናል ሲሉ ለጣና ቴሌቪዥን ተናግረዋል። ይህ በእንዲህ እንዳለ ከዛሬ ማለዳ ጀምሮ በማዕከላዊና ደቡባዊ ጎንደር ቀጠናዎች ከፍተኛ ውጊያ ተካሂዷል። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ አጼዎቹ ክፍለ ጦርና የአማራ ፋኖ አንድነት በጎንደር መብረቁና ጎንደር የበጋሻው ክፍለ ጦሮች በተለያዩ ቀጠናዎች ከብልጽግና ሰራዊት ጋር ትንቅንቅ ማድረጋቸውን ምንጮቻችን ከግንባር ገልጸዋል። ክቡራትና ክቡራን ዜናዎቻችን እንደቀጠሉ ናቸው። አሁንም ቆይታችሁ ከኛ ጋር ይሁን። የፋኖ ሰራዊት ስልጠናና አደረጃጀት ማስፋት ስራ ቀጥሏል። የአማራ ፋኖ በጎጃም ለወራት ያሰለጠናቸውን አዳዲስ የፋኖ ሰራዊት አባላትን ትናንትና ዛሬ በተከታታይነት አስመርቋል። የአማራ ፋኖ በየቀጠናው የሰራዊት ምልመላ ስልጠናና አደረጃጀትን የማዘመን ስራ እየሰራ ይገኛል። የአማራ ፋኖ በየቀጠናው የሰራዊት ምልመላ ስልጠናና አደረጃጀትን የማዘመን ስራ እየሰራ ይገኛል። በዚህ በኩል የአማራ ፋኖ በጎጃም ለ7 ወራት ያሰለጠናቸውን አዳዲስ ሰልጣኞች ትናንት ያስመረቀ ሲሆን በዛሬው ዕለትም በጃዊ መተከል ተመሳሳዩን የሰራዊት ማደራጀት ስራ አካሂዷል። ጽንፈኛውን አዳክሚዋለሁ እያለ ብልጽግና ደጋግሞ የሚዲያ ፕሮፓጋንዳ ለመስራት ቢሞክርም መሬት ላይ ያለው እውነታ ግን ተቃራኒው ሆኗል። የፋኖ ትግል እንኳን ሊዳከም የበለጠ እየተጠናከረ መሆኑን የሚያረጋግጠው የአዳዲስ ሰራዊት ስልጠናና ምልመላ ሲሆን በዚህ በኩል በተለይም በጎጃምና በሸዋ ጠቅላይ ግዛቶች ስኬታማ የሰራዊት ስልጠና እየተካሄደ ይገኛል።
የአማራ ፋኖ በጎጃም ሐዲስ ዓለማየሁ 7ኛ ክፍለ ጦር አብራጂት ብርጌድ ለ7 ወራት ያሰለጠናቸውን የሰራዊት አባላት ሲያስመርቅ በሸዋ ቀጠና ደግሞ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በተመሳሳይ አዳዲስ የሰራዊት አባላትን አስመርቋል። በወታደራዊና በፖለቲካ ብቁ ስልጠና የወሰዱ ናቸው የተባሉት የአማራ ፋኖ በጎጃም ሐዲስ ዓለማየሁ 7ኛ ክፍለ ጦር አዳዲስ ተመራቂዎች የሰራዊቱን የመዋጋት አቅም ከማሳደግም ባለፈ የጠላትን የፖለቲካ ግብ የተረዱ ሰራዊት በመሆናቸው የትግሉን ዓላማ የተረዱና ጽናትን የተላበሱ ይሆናሉ ሲል ከሐዲስ ዓለማየሁ ክፍለ ጦር የደረሰን መረጃ ያመለክታል። የብልጽግናው አገዛዝ ሰሞኑን በልዩ ዘመቻ የተመረጡ ቀጠናዎች ላይ የተቀናጀ እርምጃ መውሰድ አለብኝ ብሎ መወሰኑን በተከታታይ መዘገባችን ይታወሳል። በተለይም ከኤርትራ ጋር ለሚያካሄደው ጦርነት የኃይል ቁጠባና የሰራዊት አቅምን የመጠበቅ ፍላጎት ስላለው በአማራ ላይ የጀመረውን ዘረፈጅ ጦርነት ተሎ መጨረስ ይፈልጋል። ለዚህ ዓላማውም እስከ ሰኔ 30 ብቻ የተጠናና የተቀናጀ መጠነ ሰፊ ጦርነት ለማካሄድ ያሰበ ሲሆን ለዚህ ውጊያ በየጠቅላይ ግዛቶቹ የተመረጡ ቀጠናዎች ተለይተዋል። በጎጃም ጠቅላይ ግዛት በብልጽግናው ሰራዊት ልዩ ዘመቻ ከተመደበባቸው ቀጠናዎች መካከል አንዱ የጃዊ መተከል ቀጠና ነው። የአማራ ፋኖ በጎጃም የጃዊ መተከል 4ኛ ክፍለ ጦርም ከብልጽግና ሰራዊት የተከፈተበትን ብርቱ ውጊያ እየተዋጋ በጎን ደግሞ የሰራዊት አደረጃጀቱን እያስተካከለና እያዘመነ መሆኑን አስታውቋል። ይህ በእንዲህ እንዳለ የብልጽግናው ሰራዊት አባላት የአማራ ፋኖ በጎጃም ሐዲስ ዓለማየሁ ክፍለ ጦርን ተቀላቅለዋል። ከነሙሉ ትጥቃቸው የሐዲስ ዓለማየሁ ክፍለ ጦርን የተቀላቀሉት የብልጽግናው ሰራዊት አባላት የ107ኛ ክፍለ ጦር አባላት የነበሩና የተለያየ ብሔረሰብ ተወላጆች ናቸው። ፋኖን እንዲቀላቀሉ ያደረጋቸው ምክንያት ሲገልጹም የብልጽግናው አገዛዝ የፖለቲካ ፍላጎት ስልጣኑን ለማጽናት የአማራን መገደል አብዝቶ በመፈለጉ እንደሆነ ተናግረዋል። የብልጽግናው ሰራዊት አዛዦች በቅርቡ ባካሄዱት ግምገማ የሰራዊት መክዳት በስቷል፣ በዚህ ሁኔታ ከዚህ ክልል ሳንወጣ ከቆየን ሁሉም ከርቶ ያልቃል ሲሉ መገምገማቸውን በዜናችን መዘገባችን ይታወሳል። በቅርቡ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ በጌምድር ክፍለ ጦርን የተቀላቀሉ የሰራዊቱ አባላት ፋኖ የመሪዎቹን ልዩነት ማስተካከል ከቻለ የብልጽግና መንግስት እድሜው አጭር ነው ሲሉ መናገራቸው አይዘነጋም። ክቡራትና ክቡራን አድማጭ ተመልካቾቻችን የዛሬ ግንቦት 19 2017 ዓ.ም ጣና ዜናችን እንደቀጠለ ነው። አማራ ሆኖ ተወልዶ አማራ ሆኖ አድጎ አማራነቱን አስጠብቆ ነው የተሰወው አርበኛው። የታላቁን አርበኛ የትግል አደራ በታማኝነት ማስቀጠል አለባችሁ ሲሉ የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት እዝ አዛዥ ኮሎኔል ፈንታው ሟባ የገብርዬ ክፍለ ጦር ሰራዊትን አሳሰቡ። ኮሎኔል ፈንታው ሟባ በቅርቡ በባንዳዎች የተገደለውን የታላቁን አርበኛ ሜጀር ጀነራል ከፍያለው ደሴን ዘላቂ ማረፊያ የጎበኙ ሲሆን የገብርዬ ክፍለ ጦር አመራሮችንና ታጋዮችንም ሰብስበው የትግል መመሪያና ምክር ለግሰዋል። ኮሎኔል ፈንታው ሟባ በቅርቡ በባንዳዎች የተገደለውን የታላቁን አርበኛ ሜጀር ጀነራል ከፍያለው ደሴን ዘላቂ ማረፊያ የጎበኙ ሲሆን የገብርዬ ክፍለ ጦር አመራሮችንና ታጋዮችንም ሰብስበው የትግል መመሪያና ምክር ለግሰዋል። የሞራል ስንቅም አስታጥቀዋል። ታላቁ የጦር ጠበብት አንጋፋው ታጋይ ኮሎኔል ፈንታውን በመልእክታቸው ከፍያለው ደሴ ማለት ሁላችንም እንደምናውቀው አማራ ሆኖ ተወልዶ አማራ ሆኖ ያደገና አማራ ሆኖ የተሰዋ እንቁ ጀግናችን የትግላችን ምልክት ነው። የሱን ዓላማ ማስፈጸምና ከዳር ማድረስ ደግሞ የሁላችንም ኃላፊነት ነው ብለዋል። የአርበኛው የትግል ወንድሞች የታላቁን አርበኛ ከፍያለው ደሴን ህልምና የትግል አደራ አስጠብቀው እንዲጓዙ ባስተላለፉት መልእክታቸው ላይ ሁላችንም ነገ የከፍያለው ጣይ ደርሰናል። ነገር ግን ትልቁ ጥያቄ ካለፍን በኋላ ስማችን እንደ ቴዎድሮስ፣ እንደ ገብርዬ፣ እንደ በላይ፣ እንደ ምኒልክ፣ እንደ ከፍያለው ያስጠራናል ወይ የሚለው ነው ሲሉ ለሰራዊቱ የትግልን ዓላማ አስገንዝበዋል። ኮሎኔል ፈንታው ሟባ ከወሎ ቤት አማራ ጠቅላይ ግዛት ተነስተው ወደ ጎንደር ጠቅላይ ግዛት የተጓዙት አንዳንዶች እንደሚናገሩት ላልተቀደሰ የትግል ዓላማ ሳይሆን ታላቁ አርበኛ ከፍያለው ደሴ በባንዳዎች መገደል የተነሳ ገብርዬ ክፍለ ጦር ሰራዊት ለማበረታታትና የጀግናውንም ዘላቂ ማረፊያ ለማየት መሆኑን ከአንደበታቸው ሰምተናል፣ በአይናችንም ተመልክተናል። ታላቁ የጦር ጠበብት በታላቁ አርበኛ ዘላቂ ማረፊያ ላይ ቆመው ያስተላለፉትን ሙሉ መልእክት እንድትከታተሉ እንጋብዛለን። ለማጥናናት ነው ወደዚህ የመጣ ነው። ስለዚህ ከፍያለው ደሴ ጀግናችን ነው፣ አርማችን ነው፣ ሁሉ ነገራችን ነው። አርበኛ ከፍያለው ደሴ እንግዲህ ሁላችንም እንደምናውቀው አማራ ሆኖ ነው የተፈጠረው፣ አማራ ሆኖ አደገ፣ አማራ ሆኖ ተሰዋ። ስለዚህ ከልጅነቱ ጀምሮ እንግዲህ እስካሁን ድረስ አጠቃላይ ለዚህ ለተገፋ ለአማራ ሕዝብ ማንኛውንም ዋጋ ነው የከፈለው። በጅንታውም ጦርነት ቢሆን አሁንም
ያለው ስርዓት በመዋጋት ትልቅ ታሪክ የሰራ ጀግናችን ነው ምልክታችን። ስለዚህ ይሄ ጀግና ዝም ብሎ አንድ ግለሰብ አይደለም። ወደ መጨረሻው ዜናችን አለፍን። በናሁሰናይ አንዳርጌ ጉዳይ አዲስ መረጃ ወጣ። ከዓመት በፊት አዲስ አበባ ቦሌ መድኃኔዓለም ሚሊኒየም አዳራሽ አካባቢ በጀግንነት የተሰዋው አርበኛ ናሁሰናይ አንዳርጌን የሚመለከት አዲስ መረጃ ተሰምቷል። አርበኛ ናሁሰናይ አንዳርጌን አስመልክቶ የብልጽግናው ከፍተኛ ፍርድ ቤት ትናንት 3 ምስክሮችን አቅርቦ ምስክር አሰምቷል። በፍርድ ቤቱ ምስክር ከሰጡት የአቃቢ ሕግ ምስክሮች መካከል አንድ የ60 ዓመት ጎለምሳ በናሁሰናይ አንዳርጌ ዙሪያ ለመጀመሪያ ጊዜ አዲስ መረጃ ይፋ አድርገዋል። አርበኛ ናሁሰናይ አንዳርጌን አስመልክቶ የብልጽግናው ከፍተኛ ፍርድ ቤት ትናንት 3 ምስክሮችን አቅርቦ ምስክር አሰምቷል። በፍርድ ቤቱ ምስክር ከሰጡት የአቃቢ ሕግ ምስክሮች መካከል አንድ የ60 ዓመት ጎለምሳ በናሁሰናይ አንዳርጌ ዙሪያ ለመጀመሪያ ጊዜ አዲስ መረጃ ይፋ አድርገዋል። አቶ አለምነህ ብዙነህ የተባሉ የ60 ዓመቱ የአቃቢ ሕግ ምስክር ሆነው የቀረቡት ጎለምሳ ባሰሙት የምስክርነት ቃላቸው ናሁሰናይ በጀግንነት ነው የተሰዋው በማለት በድፍረት ተናግረዋል። ጎለምሳው ለፍርድ ቤቱ ስለነበረው ክስተት ሲናገሩ ናሁሰናይ መኪና እየነዳ ነበር። ነገር ግን የጸጥታ ኃይሎች ከኋላው ተከታትለው መጥተው በሚነዱት ጥቁር መኪና ናሁሰናይን ገጩት። በዚህ ጊዜ ናሁሰናይ ከመኪናው ወርዶ ተኩስ ከፈተባቸውና አንዱን ፖሊስ ወዲያውኑ ጣለው ብለዋል። ለአንድ ሰዓት ገዳማ በቀጠለው የተኩስ ልውውጥ አርበኛ ናሁሰናይ አንዳርጌ ራሱን እየተከላከለ ያጸፋ ተኩስ መስጠቱን የገለጹት የአቃቢ ሕግ ምስክሩ ከናሁሰናይ ጋር ፊት ለፊት ተኩስ የገጠሙት የፌደራል ፖሊስ አባላት ቁጥራቸው በርከት ያሉ ነበሩ። ሌሎች ሰዎችን እንዳትጎዱ መተኮስ አቁሙ ብዬ ብለምናቸውም ሊሰሙኝ ፈቃደኛ አልሆኑም ሲሉ በወቅቱ የነበረውን ክስተት ተናግረዋል። ጎልማሳው መስካሪ ከ50 ደቂቃ የተኩስ ልውውጥ በኋላ በጀግንነት የወደቀውን አርበኛ ናሁሰናይን አስከሬን ፖሊሶች እሳቸው ወዳሉበት ወስደው ታውቀዋለህ ወይ ብለው እንደጠየቋቸውና እሳቸው ሟቹን እንደማያውቁት ምላሽ መስጠታቸውን ለፍርድ ቤቱ አስረድተዋል። እኔ ሲመስለኝ ሚሊኒየም አዳራሽ በሩ ላይ መኪናውን ያቆመው ጀግንነቱን ሊያሳይ ነው ሲሉ ምስክርነታቸውን የሰጡት አቶ አለምነህ ብዙነህ በወቅቱ መርማሪ ፖሊሱ ዝም ብሎ ይጽፍ ስለነበር ምንድነው የምትጽፈው ስለው ተናዶ ይሰድበኝ ነበር። ቆይቶ ግን የጻፈውን ሳላያውና ሳያነብልኝ በግድ በማስፈረም ፍርድ ቤት መጥተህ የግድ ትመሰክራለህ አለኝ። ከተወሰነ ጊዜ በኋላ ግን መረጃው በማህበራዊ ሚዲያ የተጋራ በመሆኑ የተመታው የፋኖ አመራር ነው እያሉ ሰዎች ሲያወሩ ወይኔ ምን ጉድ ውስጥ ነው የገባሁት ብዬ ነበር ብለዋል። በብልጽግናው ፌደራል ፖሊስ ተገደው የአቃቢ ሕግ ምስክር የሆኑት ጎልማሳው ሰው ከዳኛው ሚሊኒየም አዳራሽ በሩ ላይ መኪናውን ስለምን ያቆመ ይመስሎታል የሚል ጥያቄ ቀርቦላቸው ነበር። አቶ አለምነህ ሲመልሱም ሲመስለኝ ሚሊኒየም አዳራሽ በሩ ላይ መኪናውን ያቆመው ጀግንነቱን ሊያሳይ ነው፣ እናም የወንድ የጀግና ሞት ነው የሞተው ሲሉም መስክረዋል። ናሁሰናይ አንዳርጌ ከነበረበት መኪና የተረፈ መኖሩን ከዳኛው ለቀረበላቸው ተጨማሪ ጥያቄ ሲመልሱም ማንም የለም ብቻውን ነው እያሽከረከረ የነበረው ሲሉ መልሰዋል። ናሁሰናይ አንዳርጌ ባሳለፍነው ዓመት ሚያዝያ ላይ አዲስ አበባ ከተሰዋ በኋላ አስከሬኑ ለቤተሰቡ እንዳይሰጥ መከልከሉ የሚታወስ ነው። በአርበኛ ናሁሰናይና በጓደኞቹ ጉዳይ ምስክር መሰማት ትናንት የጀመረ ሲሆን ዛሬም ቀጥሎ ውሏል። ተጨማሪ መረጃዎችን በነገ የዜና ሰዓታችን ይዘን የምንመለስ ይሆናል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች የግንቦት 19 ቀን 2017 ዓ.ም ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥን ወቅታዊ ቃለ ምልልሶች፣ ዜናዎችና ትንታኔዎቻችን እንደርሷችሁ የዩቲዩብ ቻናላችን በቋሚነት ሰብስክራይብ እንድታደርጉ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር